ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው ፕሮግራማችን ነው። ዛሬ የምንገኘው በዩናይትድ ስቴትስ ኦፍ አሜሪካ ቨርጂኒያ ነው የምንገኘው። የዛሬ እንግዳችን በአሜሪካ በከባድ የህይወት ፈተና ውስጥ የምትገኝ ኢትዮጵያዊት እህታችን ምንታምር ናት። እንግዲህ ከሷ ጋር የሚኖረን ቆይታ አብራችሁን ተከታተሉ እንጋብዛለን። ምንታምር ወይ እንኳን ደህና መጣሽ እንዳለን እኔ ነኝ የመጣሁት። ባደና ቆያችሁ። ያው የስልክ ጥሪ አድርገሽልን እርዳታ እንደሚያስፈልግሽ በእርግጥ የቸቤ ሚዲያ ማቅርቦሻል። እሱም እየተተላለፈ ነበረ እና ጓደኞቼ እነ ቴዲ እንደደወልሽላቸው ነገሩኝና የኛ እገዛ ያስፈልጋታል ብለውኝ ነው እንግዲህ የመጣሁት ወደዚህ። አዎ እውነት ነው። እስኪ ያለሽበትን ሁኔታ እንደው ባጭሩ ለተመልካቾቻችን ንገሪን። ያው ያለው ኮንዲሽን ወይም ያለበት ሁኔታ ያው ከቸቤሽ እንዳያችሁት ነው። ሲቀጥል ያው የቤት ችግር አለብኝ። ቤቱ አይመችኝ እንደምታዩት ብቻ የለም። ባለኝ አቅም እኔ እየሞከርኩ ያለሁት ሻወሩንም ምንም ነገሮች በራሴ ነው እየሞከርኩ ያለሁት እና እንደዛ ነው ያለው ነገር። መጣን እነሱ ስራ ሲወጡ ሲገቡ እኔ ብቻዬን ነው የምውለው። ከአንድ ክላስ ታፍኜ ነው የምውለው። ያ ነው ያለው ነገር። ወደ አንቺ እንድመጣ በጣም የገፋፋኝ ምን እንደሆነ ታውቂያለሽ? የቸቤ ሚዲያ ላይ ያየሁት ቪዲዮ የሰራሽው ላይ የተለያየ ከልጅነት ጀምሮ በቃ የህይወት ፈተና የደረሰብሽን እዛ ጋር አይቻለሁ። ግን የአንቺ ጥንካሬ እዛ ጋር የተናገርሽው ነገር አንድ ነገር ብለሻል። በጣም እንደው ከመቀመጫ ነው ያስነሳኝ። እችላለሁ አልሽ። ማድረግ እችላለሁ። 100% አንተ ሰው 100% እንደምታውቃለሁ አቅሙ እንዳለኝ አውቃለሁ። ኢነርጂ እንዳለኝ አውቃለሁ። እኔ ከጤነኛ ሰው እኩል ነኝ። በሰዓት ማድረግ እችላለሁ። ከአንድ ጤነኛ ሰው እኔ ከማንም ሰው አልተናነስም። አንድ ጤነኛ ሰው የሚያደርገው እኔ ማድረግ እችላለሁ። ሻው ካታጠው ገናጠው ምግብ ከሰራው ከብለው ለምን የጎደለ። ስለዚህ ሰዎች አይምሮ ከሰራ አሁን ስራ እጅና እግር ይሰራል። በኔ ግምት ነው በያሳሰብ እና እኔ አይምሮ ብሩህ ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ። መንፈስ ጠንካራ በእግዚአብሔር በእመቤታችን አምናለሁ። እግዚአብሔር ደግሞ ካላን ነገር እንደው አልፈጠረኝም። ተመስገን ብያለሁ። ግን እንደዚህ ሆኜ ነው እንኳን ተመስገን ነው። ለምን እዚህ ጋር ጉልቼ ቁጭ ምንም ያነሰ ነገር የለም። እማራለሁ፣ እሰራለሁ፣ እበላለሁ፣ እኖራለሁ። ከአንድ ጤነኛ ሰው ምንም የጎደለብኝ ነገር የለም። እዚህ የተመሰገነ ይሁን። አንቺ ያው እግርና እጅሽ ነው እንጂ እያስቸገረሽ ያለው ስነ ልቦናሽ ግን ከባድ ነው። ስነ ልቦናሽ አንቺ አገር መምራት እንድትችይበት አይነት ስነ ልቦና ነው ያለሽ። እግዚአብሔር ይመስገን። የምትገርሚ ነሽ በጣም። በዚህ ሁሉ ፈተና ውስጥ ሆነሽ ይሄ ሁሉ ጥንካሬ መቼም ከእግዚአብሔር ካልሆነ በስተቀር የእሱ ስራ ነው። በቃ የእሱ ሰው ያን ሲፈጥር አንድ ነገር ሲቆይ አንድ ነገር ይሰጥሻል። እዚህ ነገር ሲያጎልብሽ ነገር ሲሰጠው ያጎልብሽ። ደግሞ ከምን አእምሮ ብሩህ ነኝ ከምን በላይ። በምን ምክንያት ነው ይሄ ነገር የመጣው? እስቲ ምን ንገሪኝ። አንደኛ የአንቺ ጥንካሬ ወስነዋል። አይ ይሄ ጉዳቱ የመጣብሽ በተፈጥሮ ነው ወይስ እንዴት ነው? አይ በመኪና አደጋ ነው የመጣ። በመኪና አደጋ። በስንት ዓመትሽ? 6 ወር። የ6 ወር ህፃን ያለሽ? ከማን ጋር ነበርሽ? እህቴ ጋር። መኪና ሲደርሰው ከማዘር ጋር ነው እና ሶስተር ነው መኪና አደጋ የደረሰ። እናትሽም ነበረች? አዎ። በ6 ወር ነው ማዛደብ እኔ ታረፉ ማለት ነው። ህይወቷ አለፈና ያ አንቺ ተረፍሽ? እህትሽ ተረፈች? አይ እህቴ እንኳን ቤት ነበረች። አዎ ማዘርና እኔ ልኩቴን ያዘኝ ስነ አደጋ የደረሰ። ይገርም ነው። የት አካባቢ ነው የተወለድሽ? ፓዊ እኮ የኛ ያው እዛው አካባቢ ቻግኒ ትንሽ እኮ ከቻግኒ ትንሽ ወረድ ይላል። በጣም እዛው ቅርብ ነው። አዎ ልጅ ሆነን እኛ ፓዊ የተመላለስን ያደግነው። ለመዝናናት ወደዛ ነበር የምንመጣው። እዛ ነው የተወለድሽው? እዛ ተወለድኩ። ያደግሽም እዛ ነው? አዎ። የት ነው የተማርሽው? እንጅባራ ሃይ ስኩል ነው? ከአንደኛ ከኤሌመንተሪ እስከ ሃይስኩል ያለው እዛ የተማርኩት እንጅባራ። ከዛስ ኮሌጅ ገባሽ? ከዛ ልክ ውጤት መጣልኝ 410 አመጣሁኝ በፌደራል ደረጃ። ከዛ እንጅባራ ዩኒቨርሲቲ ተማርኩኝ። እንጅባራ ዩኒቨርሲቲ? አዎ። ይሄን ሁሉ ትምህርት ተማሪ እንዴት ነው ትምህርት ቤት ስቴጅ የነበረው?
ባጅ ተኮናትሮልኝ ከቤቴ እስከ ደጃፍ ስወጣ ሲስተር ታዝለኛለች። አዘም ታወጣኝ ከቤቱ እስከ ደጃፍ ባለው ሲስተር አዝለኝ ልክ አዝለኝ ስታወጣኝ ደግሞ ተንኳትቼ ነው እዛ እየተወሰደ። አባቴ የለም ሙቷል። ስለዚህ እናትም አባትም የሆነችሽ እህትሽ ናት ማለት ነው? ሳትጠየፈኝ ከ6 ወር እስካሁን አሜሪካ ምንድን ነው ያልሽው? ሳትጠየፈኝ? ሳትጠየፈኝ። ሰው ይጠየፍሻል እንዴ? ሳይሆን እንዴ እንኳን ዛሬ እኮ እናት አባቱን ልጁን ያነሳም በዚህ ዘመን የተጎዳ ሰው ይፈልግ ሰው የለም። ማንም ሰው አይፈልግም። እሷ ግን ደከመኝ ሰለቸኝ ሳትለኝ አንድ ግን ሳታቆሳጥርብኝ ተንከባክባ ለዚህ ሲከፈኝ ከፍቷት ሲሰረቅ አልቅሳልኝ ሲከፈኝ እኩል ተከፍታ ነው ያሳደገ እስካሁን እንኳን ነው እንደዚህ አሳደገ። በእውነት ክብር ይገባታል። በጣም በትዳር አልመሰረተችም። እንዴት ነው አንቺ ስታሳድግ መሰከል የራሷ የግሏ ህይወት የላት አላት። ጓደኛን ስትይዝ ነው ጓደኛን ስትይዝ ምን ታምጥበት እህት አለችኝ እሷን ስትወዱ ነው የምታገቡኝ ብላ ነው ካሁን ባሪቶ ስትኖር ምን ታምጥበት እህት አለች ባለቤቷን አስቀድማ እንዴ ከወደድክና እሷን ከተቀበልክ ብቻ ነው የኔ ባል መሆን የምትችል ብላ አስፈርማ ነው ያገባችው። እሱማ ደስ ብሎ ተቀብሎ ልጅናቱ ተቀብሎ ደስ እያለው እሱም ደስ እያለው ከልጆቹ ሳይለየኝ እንደ ህፃን ማስቲካ ዳቦ ገዝቶ ነው የሰጠኝ። እስቲ እንኳን አሜን እስካሁን እንኳን ነው። ለዚህ ነው በቃ አንቺ እንደዚህ ፍልቅልቅ የሆንሽው እንጂ ጥሩ ሰዎች ይዘውሽ ነው እንጂ ለሳይኮሎጂ የሚጨነቁልኝ ለኔ የሚጨነቁ እንደተጎዳ ብለው ለኔ ያስቡልኝ። በጣም በቃ ተንከባክበው በቃ ስለሽ እናትና አባት ኑሯቸው ከሚያልቁት እኩል አደኩ። በክቴ ነው እናትና አባት እንዳለ ማብረቱ ያደኩኝ። እንዴት መጣሽ ወደዚህ? እዚህ በጣም በዲቪ ነው የመጣሁት። ዲቪ ሞልተሽ? ምን አስበሽ ሞላሽ? ስትሞይ መጀመሪያ ዝም ብዬ በቃ ጓደኞች ማየውን መጣ የኔ ብቻ መጣኝ ከጓደኞቼ የኔ ብቻ መጣ። ከዛ ጓደኞቼ ዩኒቨርሲቲ ተማሪ ብዙ ናቸው ታውቂያለሽ። ከዛ ላይ እኔ ብቻ መጣ። እዛ ሄጄ ብቸገርስ ምናምን ብለሽ አላሰብሽም? እንደው እዚህ ጋር ስወጣ በቃ ይስተካከለኛል በቃ አለፈልኝ። ተስፋ ነው የሚታይሽ በቃ የነገ ደረጃ ነው አስበው ነገ አቀኛ አሜሪካ ሄጄ ያልፍልኛል። ለምን እዚህ ጋር እንኳን ተሳክቶልኛል። ኢትዮጵያ እንኳን አክሰስ በለው ደርሻለሁ ብዬ አስብ አሜሪካ ደግሞ ተሸጋገናል ብዬ በቃ አለፈልኝ። ምክንያቱም በቃ ዳግም ተወልደሻል እግዚአብሔር በቃሽ ብሎሻል ነች። አሁን እዚህ መጣሽ። እዚህ ደግሞ አሁን ከባድ ነገር ገጥሞሻል። ምንድን ነው ያስቸገረሽ ነገር? እስኪ አሁን ተመልካቾቻችን አንቺን ማገዝ የሚፈልጉ ሰዎች ይኖራሉ መቼም በምን እንዲያግዙሽ ነው የምትፈልጊው? አንቺ በጣም የምትገርሚ ሰው ነሽ እና መታገዝም አለብሽ ደግሞ የእውነት አንቺ ለትውልድ ምሳሌ የምትሆኚ በተለይ ደግሞ ለወጣቶች ሁሉ ነገር ተሟልቶላቸው በጣም በተመቻቸ ነገር ውስጥ እያደጉ የሚያማርሩ የማያመሰግኑ በትንሽ በትልቁ ኮምፕሌን የሚያደርጉ ደግሞ ወጣቶች ልጆች አሉና ለነሱ ሁሉ አንቺ አሁን ምሳሌ ነሽ። ይሄ ሁሉ ነገር እያለፈብሽ ትስቂያለሽ፣ ታመሰግኛለሽ፣ ትታገያለሽ፣ ትማሪያለሽ፣ ትጥሪያለሽ እና አንቺ ለወጣቶች ብቻ አይደለም ለኛም ለሁላችን ለትልልቁ ሰው ሁሉ የሆነ የጥንካሬ ምሳሌ ነሽ። እግዚአብሔርን በምንም ነገር ውስጥ ሰው እያለፈ ማመስገን እንዳለበት ተስፋ ማድረግ እንዳለበት የሚያስተምር ህይወት ነው ያለሽና ትንሽ እገዛ ብታገኚ ትልቅ ነገር ላይ የምትደርሽ ይመስለኛልና ምንድነው እንድትታገዥ የምትፈልጊው? አሁን በጣም የምፈልገው ሕክምና ልታይ ሲቀጥም ቤት ከመጣሽ ሕክምና ተደረገ? ሕክምና ተደረገልኝ። ሕክምና ያው ሜላንድ ሰጥቶኛል፣ የሕክምና ሰጥቶኛል፣ ወርቅ ሰጥቶኛል። ግን ያንን ፕሮግራም ስራዬ የሚፈጽም ሰው ያጣው። ሲቀጥል ደግሞ ቤት ከመጣሁ 5 ወሬ ነው። በ5 ቀያለሁ በጣም የሚያውቀው ነው 5 ሴት በየወሩ ቤት አስቡ። አሜሪካ ነው ቢዝናቸው ቤት ፍለጋ ለአንድ ቀን እንኳን ነው ለመፈለግ ታይም ነው ጊዜ ፈጥሮ የሚገርምሽ ነገር ለአንድ ቀን እንኳን አይተባበሩሽ። በቃ ይሄ እንዲህ ገፍትሮ ነው ዕቃሽ አውጥቶ የሚቆልፉብሽ ቤቱ። ተከራይ እንዳስወጣሽ ነው ተፈጥሮ ነው እንዴት ከተከራየው ልክ ተከራይቼ በቃ ልክ ሳይኝ ህጉ ያስፈራናል፣ ህጉ ያስቀጣናል። ለአንቺ ብላ አይመችም። እሺ በቃ ለአንድ ቀን ከተባበሩ ሰው እንዴት በአንድ ቀን ውጡ ይባላል ስላቸው በቃ አንዱ ቤቴ እኮ ነው
ያለ ሰው ማለት ቤቴ ነው እንድትል ማዝቻለሁ። ስራ የለሽም አሁን? ስራ የለኝም። በምንድን ነው ክራይ የምትከፍለው? በስፖንሰሮቼ ያው መወለድ ቋንቋ ነው። ያው እነሱ ተቀብለው በእነሱ አይናማት ነው ያለው። አበሾች እነሱም እኮ ግን አሁን እየከበዳቸው ይላል አይደል? በጣም ያው አሜሪካን ታውቁታላችሁ። አንድ ሰው አሜሪካን ኑሮ ስራ ነው ማንኛውም ለትምህርት ደረሰ ማንኛውም ለአቅመ ደረሰው ስራ አይኖርም እዚህ ሀገር ላይ። ሁሉም ጥሮ ግረው ነው የሚኖረው ሀገር እንጂ እንዳበሻ መሸፋፈን የለም። እንዳበሻ መሸፋፈን የለም፣ መደባበቅ የለም። ጥሮ ግረ ብላ ነው እዚህ ሀገር። ያ ደግሞ እነሱ ለነሱ ይከብዳቸዋል። ዛሬ እንትን ነገር የነገ ህይወቴስ እና የምፈልገው ዘላቂ የሆነ ዛሬ ነገር ሲቆም ነው ነገ እንዳያስጨንቀኝ ዘላቂ መፍትሄ ህይወቴ የምመራበት ተረጋግቼ የምኖርበት ፈጣሪ የማመሰግንበት በቃ እሺ በለኝ። አዎ ይልሻል። አዎ እነዚህ ሰዎች ብቻቸውን እያገዙሽ ነው በዝምድና ምንም ኖሮች ሳይሆን በቃ እነሱ ልብ ስላላቸው መልካም ሰው ስለሆኑ ነው። ቀና ስለሆኑ መልካም ልብ ስላላቸው። ነገር ግን 50 ሎሚ ለአንድ ሰው ሸክም ነው። ያ ለ50 ሰው ግን ጌጡ ነው የሚባለውና የእነሱን ሸክም መጋራት ያስፈልጋል። እንግዲህ ተመልካቾቻችን እንደምታዩት የምታልፍበት ነገር ከባድ ነው። ስነ ልቦናዋ ጠንካራ ሆኖ ፊቷ ላይ የምታዩት የተስፋ ብርሃን ከፈጣሪዋ ካላት እምነት የተነሳ እንጂ በእውነት በሷ ቦታ ራሳችንን አድርገን ስናስበው በጣም ከባድ ነገር ውስጥ ነው የምታልፈው። እገዛችን ያስፈልጋታል። የኤሌክትሪክ ዊልቸር እንደሚያስፈልግሽ ነግረሽኝ ነበር። አዎ አሁን ይሄኛው ዊልቸር ከባድ ነው። ስናወጣሽ እንኳን በትግል ነው ወጣሽውና በሸክም በተለያየና ይሄ ከባድ ያደርገዋል የበለጠ ህይወትሽንና ኤሌክትሪክ ዊልቸር እንዴት ነው? እሱ በጣም ያግዛል። አንዴ በጣም ያግዛው። ቢያንስ እንኳን ፀሐይ እንደሞቅ ያደርገኛል። የሆነ ነገር ሲሆን ወጥቼ እገባለሁ። ቢያንስ እንኳን በቂ እንኳን ሲሆን አያዩኝም። ጉዳይለ ያው ሽንቴ ቆስጠቀም ወይ ስተኝ ወይ ጠዋት ምንሳ ተመጠቀም አካይቶች እንዳያዩ ነው። እንኳን ትካዩኝ ጌራውት እንጂ ውጭ እንጂ አዎ ስለዚህ ነው ያ እንደው ከተሸማቀቀ በቃ እንደ ሌባ እንደንተ እንደ በቃ በርጓቴ መጡ ነው በቃ መጡብኝ። በርጓቴ ኡፍ መጡ ነው በቃ ኮንፊደንስ ያሰጡሻል። ኮንፊደንስሽ ያሰጡሻል ነው ነው ያ ነገር በራሴ ኮንፊደንስ ማለት አልፈልግም። ግን ያለ ያቀም ኢነርጂ ለማውቀው ኮንፊደንስ ማለት አልፈልግም። ለማይባ ቤት ራሴን ማለት አልፈልግም። አዎ መንግስት አንዳንድ አሁን እንዳንቺ አይነት ሁኔታ ላይ ላሉ ሰዎች የሚያደርጋቸው አንዳንድ የተወሰኑ እርዳታዎች አሉና እነዛን እርዳታዎች ለማግኘት እንዴት ነው አልተሞከረም? አንደኛ ሰዎች እንደነገሩኝ በጣም ቢዚ ናቸው፣ ስራ ናቸው፣ ቀመዳቸው ይሄንን ጉዳይ የስልጣው የነሱ ስራ ይስሩ አስቸጋሪ ነው እና እኔ ቤት ነው አንደኛ በሳምንት ቀን ኦፍ ቀን አንድ ናት። ያቸው ኦፍ ቀን ደግሞ ላውንደሪ አለ፣ አስቤዛ አለ። ያን ሳልጎ ይሄን ጉዳይ ቀረ እነሱ ማለት ይፈልጋሉ። አሜሪካን እንደምጠቁ በሳምንት ቀን ኦፍ ቀን የሚኖራቸው ያቸው ኦፍ ቀን ላውንደሪ ያደርጋሉ፣ አስቤዛ ኩክ ማን ያደርጋሉ። ሳምንት ምን ነው ያን ሳልጎ ይሄን ጉዳይ ቀረ። የምፈልገው ነገር ቋሚ ሰው ሆኖ ይሄን ጉዳይ የሚያስፈጽምልኝ እኔ አንድ ደረጃ እስከምደርስ የሆነ ጉዳይ መስመሩን ብቻ እስከሚመሩና መስመሩ ከስተካከለ ይስተካከላል። መስመሩ ብቻ አንድ ብቻ ያስተካክል። መስመሩ ከስተካከለ በኋላ ኔትወርክ ከተዘረገልኝ በኋላ ችግር የለውም። አሁን ኔትወርክ ዝግ ነው። ያን ኔትወርክ ከከፈተ በኋላ ምንም ችግር የለውም። ያው የሚረዳሽ ሰው እንግዲህ ያስፈልጋል። ጉዳይ የሚያስፈጽምልሽ ሰው ተከፍሎትም ቢሆን እንግዲህ እነዚህ ከመንግስት ጋር ያለሽን ነገሮች የሚያስጨርሱልሽ ሰዎች ያስፈልጋሉ። እንግዲህ ተመልካቾቻችን እንደምታዩት ብዙ ነገሮች ተሳስረው ነው የተቀመጡት። እርዳታ እንኳን ማግኘት እስከማትችል ድረስ ከመንግስት ልታገኝ የምትችላቸውን እርዳታዎች የሚያግዛት ሰው ባለመኖሩ ምክንያት ጉዳዩን የሚያስፈጽምላት ወደ መንግስት ቢሮዎች ሄዶ የሚከታተልላት ሰው ስለሌለ በከባድ ችግር ውስጥ ነው ያለችው። እንግዲህ እናግዛታለን የምትሉ ከዚህ ስክሪን ስር በሚገኘው የአካውንት ቁጥር የዜል ቁጥር ማገዝ ትችላላችሁ። በስልክም ደግሞ በአካልም መታችሁ እሷን መጎብኘት በተለያየ ነገር ጉዳይ በማስፈጸም ሊሆን ይችላል። አብረናት መቆም እንፈልጋለን የምትሉ ስልክ ቁጥር ከዚህ ስክሪን ስር እናስቀምጥላችኋለን።
እንዴት ነው ግን አሁን? አሁን ያለው ስቃይ እጅግ በጣም አስከፊ ችግር፣ በጣም የሚዘገንን ከአንድ አሜሪካ ሀገር ያይጠብቅ ኑሮ ነው። ኢትዮጵያ ያልተናነሰ ነው ወይ ለምናገር ኢትዮጵያ ግን ያልተሰቃየው ቢያንስ ወገን አለ፣ እህት ወንድም አለ። እዚህ ግን አንድ ብቻሽን ተማት ፍጥሪ እና ወገኖች አግዙኝ። ይሄ ነገር ሰርቼ ተቀይሬ አገኝ መጥራ የሚችል ነኝ። ግን አሁን እንደግም ነገራችሁ ይሄ ነገር ለእናንተ ድጋፍ እናንተ መሻት እናንተ ከልባችሁ አግዙኝ። ነገ ታሪክ ይቀየራል፣ እቀይረዋለሁ። ስለምቀይረው ተማቁ ነው የምታገለው ነገ ያንተ ተራንጎ አልፌ እዚህ ጋር ደርሻለሁ። በኔና በፈጣሪ ትግል በሚረድ ጽናት እዚያም ቢሆን ጠብቁ፣ አግዙኝ፣ እርዱኝ። አሁን ቢሆን እርዱኝ ነው የምለቀልኝ። ዊልቸር ያስፈልገኛል፣ ሶሻል ወርክ ያስፈልገኛል፣ ቤት ያስፈልገኛል፣ ትምህርት ያስፈልገኛል። እንደ ማንኛውም ማህበረሰብ እሰራለሁ። እኔ ማን ገንዘብ ሳልፈልግ በ10 ትሆን ላበት ሰርቼ ምን እፈልጋለሁ? የሰዎች መጠበቅም አልፈልግም። ትጀምር በዚህ ላይ 10 ትሆን ላበት እንድል ጠፋ ሰርቼ ምን እፈልጋለሁ? ማን እንጂ አልፈልግም። ግን ያ ነገር የሚሆነው መስማት ስታዙኝ፣ መንገድ ስትመሩኝ፣ አይዞሽ ስትሉኝ፣ ከጎኔ ስትሉኝ ይሄ የሚሆነው እኔ አንደኛ እንደ ሰው ወጥቼ መግባት አልችልም። እንደ ሰው ልጅ ወጥቼ መግባት አልችልም። ሰው ልጅ ድጋፍ ያስፈልገኛል። ሰው ልጅ ለመቆም ድጋፍ ያስፈልገዋል። ስለዚህ ድጋፍ ያስፈልገኛል። ስለዚህ አግዙኝ፣ እርዱኝ ወገኖቼ። አሁን ደግሞ የምናገር ነገር እርዱኝ፣ አግዙኝ። ነገ ወይ ተቀምጦ ሰውን ለማገዝ ያብቀኝ። ስለዚህ እኔ ብትረዱኝ ነገ ሲያንኖር ኑሬ የተሻለ አድርጌ ነገ እንደኔ አይነት ጓደኞች አግዤ ምንቴ እኮ እንደነበረች እንዲሆን አንድ ሰው አገዝ ነበር። አንተ አቅሙ ጉልበቱ ያለሽ አለመጠቀም ያስለቅሳል። እኔ ወጣት ልጅ ነኝ። እንደማንኛውም አንድ ዜጋ መታሻለሁ። ከማንም ምንም አልፈልግም። ግን አሁን የምጠይቃቸው ሲስተም ምሩኝ፣ መንገድ አሳይኝ፣ በሀሳብም በጉልበትም በምችሉት አቅም ባለ ኢንፎርሜሽን ጋዘር አግዙኝ። በቃ የጤና ባለሙያዎች፣ ነርሶች፣ የኢትዮጵያ ኮሚኒቲ፣ የኢትዮጵያ ሶሻል ወርከሮች እስካሁን አላገኘሁም። 5 ወር ሙሉ ሻው ሞደር መጠጥራት በቃ በልኛ አቅሜ ተጨጥሪ 5 ወር ሙሉ ተጨጥሪ ያለው ልጅን ቆም ያጥብልኝ በቃ እነሱ ያጥቡልኝ ልጆች እግዚአብሔር ይባረካቸው። ፈጣሪ የሚበሩ ፍራዝ ገብ ያለባቸው እኔ በቃ የምጋልተኝ ሰርተው የሚያበሉኝ እንደሞ በቃ እንደ ጠያው ያዙኝ። ለምን ፍራዝ ገብ ይሳዩ ፍራዝ ገብ ሲበሩ አሁን ቢሆን ኢትዮጵያ ፍራዝ ገብ ያለባቸው ሙስሊም በሙስሊም ክርስቲያን በክርስቲያኑ ሁሉም በየመጡ አይዞሽ ይበለኝ። የኛ ከተማ በመተባበር እምነት፣ ቋንቋ አይመርጥም የኛ ኢትዮጵያውያን። ስለዚህ አንድን ወላጆ እርዱኝ፣ ሲስተሙን አሳዩ፣ ሲስተሙን ዘርጉልኝ። ነገ ተሽዬ ከኔ ዝቃድን ከፍ አደርጋቸዋለሁ። ባለኝ አቅሜ እኔ አግኝቼ ዝም አለሁ። ከማገኘው ነገር አካፍላለሁ ነገ እንጂ እኔ ሳገኘው ጥቅም ለቀጣይ ትውልድ ደግሞ እኔ አላግዝም ማለት አይደለም፣ አግዝሻለሁ። አሁን ግን ያን ነገር ለማድረግ እቅዴን አሰን ለማሳገዝ አሁን የህዝቡ ድጋፍ የህዝቡ ጉልበት ያስፈልገኛል፣ ኢነርጂ ያስፈልገኛል። ያን ህልሜ ለመኖር እቅዴን ለማሳካት ያው ለአሁን ያለበት ደረጃ የህዝቡ እንትን ያስፈልገኛል። ምንድን ነው የተማርሽው? እኔ ማኔጅመንት ማኔጅመንት 3ኛ ዓመት 2ኛ እዛ ነው ለካ ንግግርሽ ራሱ እንደ ማኔጀር ነው እኮ የሚያደርግሽ። አጠቃላይ ስትናገሪ የሆነ እንደው እንደ መሪ አስተዳዳሪ ነገር ያደርግሻል። ዋና ኮምፒውተር ነሽ እችላለሁ። ስለምችል እኮ ነው እንደሚወራ። ኦ ማይ ጋድ እችላለሁ፣ እንደምችል አውቃለሁ። 100% 100% እችላለሁ። አንቺ ተግናገር ይቻላል። ተልጅ አማ ከሰራ ዋቴቨር ነገር ማድረግ ይችላል። የሚጫወተው ጭንቅላት ነው የሚጫወተው። ጭንቅላት ሲያዝሽ ነርቭሽ ስራ ይሰራል። ስለዚህ ማለት ስለምችል 100% አረገዋለሁ። ደግሞ አስረግጬምና እግዚአብሔር ያግዝሽ። አሜን አሜን ምንሽን ነው ያርግልሽ። አሜን አሜን አሜን። ደሞም ትችያለሽ፣ እችላለሁ ብለሻል፣ አምነሻል ሆነልሽ። ምክንያቱም እስካሁን ላለው ደረጃ ስለምችል ያለኩት ባልችል ነው ማለት እዚህ ያለው ብድር ያልደርስ ነበር። ስለምችል እዚህ ጋር እዚህ ያ ነው ጋር ነሽ። ግን አንቺ እዚህ ጋር ይስራ እኔ እኮ በጣም በመደበም እኮ ነው የምሰማው። የምር ነው እኔ እንደምችል አውቀዋለሁ። እንደማረገው
የሆነ አቅድ ካልተሳካ ያመኛል። የሆነ ነገር አስቤ ካላልኩት የምር እመቤት እንዴ እንቅልፍ ይመጣል። የሆነ አስቤ ካልተሳካልኝ በቃ አለቅሳለሁ። ለምን እኔ ማን ነኝ ለምን ማላሳካው ነው የምልሽ። እልክ ይዘኛል ወኔ በቃ ከማንም ከአንድ ጤነኛ እኔ ጤነኛ ነኝ ግን ጤነኛ ስለሽ ሙሉ ሰው አካሊቶ የሚያደርገው ነገር ምን ጤነኛ ነኝ ግን አንድ ሮጥ የሚያደርገው ወለለ ሰው ጤነኛ የሚያከሳለ ቁጭ መተሳለ እኔ ግን በቃ አደርገዋለሁ በቃ እችላለሁ ነው በቃ እችላለሁ ከልቤ ነው ፈጣሪ እርዳኝ አንቺ ድንግል እርጂኝ ማለት ደግሞ አንድ ቃፍሬ አላውቅም በሷ በስፈጥሬ አንድ ቃፍሬ አላውቅም ሁሉ ነገር አልገባልግልኝ ከሷ ጋራ ነው ከሱ ጋራ በየቀኑ ያለሽ የህይወት ትግል ግን አሁን ቀደም ስናነሳሽ ዊልቸር ላይ ስናስቀምጥሽ ትገፊ አንድ ቦታ አሁን ከቤቱ እንኳን መተንኛ በር ሊከፍትልን አልነበረም ሰው አልነበረም ስንገባ አንቺን በቀዳዳ በውስጥ እናይሻለን መምጣት አልቻልንም አንቺን መተሽ በር መክፈት አልቻልኩም እና ቁጭ ብለሽ ታይናለሽ ከሩቅ እንባዬ መጥቷል እኔ ሳይሽ ማለት ነው መምጣት እየፈለግሽ ከፍችልን ፈልገሽ በር የሚከፍት ስለሌለ ሰው ስለሌለ እየተያየን በቀዳዳ ነው ዝም ተባባል እንደው ፈጣሪ ያርቆኝ በሞቱ እንደዚህ እንዲህ አይነት ነገር ሲሆን ውስጥሽ እንትን አይልሽም አያደክም ደስ ይላል ወኔ ነው በቃ ነገ ተሻለ ቀን ነገ ማለት እንደምችል ነገ ተሻለ ቀን ነው በቃ ነገ እኔ አልፌ ምን ይችል ከፍ ነው አውቃለሁ ያኔ እመቤትን ብዬሽ እኔ ቅድም መጣው ተንፈቅቄ ማፒነስ በቃ ደስተኛ ነኝ ለምን በምችለው አቅም እያደረኩት ነው እንደው አልችልም ይሁን እንደ መሬት ላይ እየተንፏቀቅሽ ነው የመጣሽ አዎ በቂ ድን እንዴ መጣሽ እንግዲህ ያንዱንተን ይንጭቀዩት ደረጃውን ስትወጪ ይንጭቀዩት የእውነት ነው እንባዬ እየመጣ ነው ያየሁሽ እና ግን አንቺ ላይ የማየው ነገር ግን እንግዲህ አይተሽኛ ያን ደረጃ ስወጣች ደረጃው ስወጣችኛ ግን ደስ ይላል ለምን ከወይ ተኝተው ቆሚያሉ እንጂ ተኝተው ምን ሰዎች አሉ ከኔ ያስ ነው ማይነሱ ይቺ ቀን የሚጠብቁ አንቺ መንፋቀቅም ስለቻልሽ እግዚአብሔርን ተመስገን እንዴ ከተኝተው ነው እንዴ ከተኝተው ነው ሰዎች አሉ እንዴ ተኝተው እንደዚህ ነው ሰዎች አሉ እነሱን ያስብ ተጽናና አስገኝ ተመስገን እጅ መቆመጥ እኮ አለ ስንት ነገር አለ እኔ ሙሉ አካል ነው እኮ ካፍ እስከ ጆሮ ሁሉ ነገር አለ ፓርቲ እኮ አለ እስካሁን ተመስገን ለማሰጠው ፈጣሪ ወጥ ይሄን ስጠኝ ለማሰጠው ፈጣሪ ማንም ሰው አሰጠው አትልቅሽ ለኔም መገን ያለብሽ እስካሁን ተመስገን ስንት የተኛ ሰዎች አሉ ስንት የተኛ ሰው አለ እኔ አላውቅም ማልቀስ መሮኛል 20 አቶ መልቀሻለሁ ደስ ብሎኝ ነው ማለት ከፍቶኝ ሳይሆን ያንቺ መጋት እና ፈጣሪ ተመስገንና ድንግል ማርያም አመረጅ ነው እናቴ ድንግል ማርያም ተመስገን እስኪ ማሰጣለች ተመስገን ይከፋለኩ ተኝቶ እንኳን የሚያቀብጥ ሰው የለውም ተኝቶ እንኳን ሲሶፋል አዎ ጋር ተመስገን ነው በስታስ ምልሽ ከልቤ ነው ከልቤ ድንግል በምታቆለግ ነገርሽ እንጂ ነው ያው ከልቤ ቅደና መጣጆ እስከስኩታጆ በስ ደስ ለምን ማረግ ስለምችል ስለማወቁ ቃቂኝ ደስ ለምን እናንተ መጣችሁ ብትንሮ ወይ መጣው ከልቤ ለምን ታልከቀልቺ ልበች ይበሽቅ ነበር ግን ባላቀ መቼ ከፍቼ ገባችሁ ልኝ አይደል አርጋለሁ ቃሰግ ታይፈጀብኝ እንጂ አርጋለሁ እኮ እስገነስ ጥንታይ ታለና ድግም ማለት ተመስገን የራስህ ሙቃል የራስህ ሽንት እንኳን ወጣው ሸን እኮ ሰርሽ ምግብ ይፈልጉ ማይሶች እኮ ኦቲዝሞች አሉ ስንቶች እኮ አሉ ምግብ ይፈልጉ ምግብ ማይሶች እኮ አሉ ከኔ ባሱ ይጠነኛ ነኝና ድንግል ወጥ ስንት ሰው የገባው ያን እንኳን ወገን ሰነ ይገላብጣለሁ እንደ ሰው ልጅ ሽንት ወጥቼ እሸናለሁ ሰው ካልጥራ ለምን የፈጣሪ ከዲያተ ያተ ነገታለ ሶስቷ እስከ ድንግል ዝጋቢ አባቴ የተመሰገነው ከረምሳለስ እኔ ነገር ከልብ ካንዲት ፈጣሪ በሚያውቀው ነው እኔ ነገር ነው አንቺ ጋር ጓደኛ መሆን ፈልጋለሁ ይችላል ውይ ደስ ይያለኝ ይችላል ውይ በጣም አግኝቼሽው የት ነው እኔ ድንገት ነው ፕራንክ አድርገሽኛል እኔ አልጠበኩሽም ቴዲ እንደዛውቃለሁ እንጂ አንድ እንትን ምን አላወኩም እና ደስ ብሎኛል አቅም አላውቅም ምን ነው በቃ ሾው ያረግ ሾው ነው አልጠበኩሽም ለምን ነገር እስከ ያክብርሽ ተመጣሽልኝ እኔ አገረሽኝ ሳትመጪ ሳታንቋሽ ተመጣሽልኝ
እህቴ ሻመት ኑሪልኝ ይሄናት ይሄን ነገር ደጋግመሽ ትይዋለሽ። ቅድምም ካሜራ ቀረጻ ሳንጀምር አንዲት ጓደኛ አለችኝ ነበረችኝ ዛንጅባራ ጀምሮ እና ትጸየፈኝም አንቺ እንዴት ማለት ምን ማለት ነው ስልሽ ተገቢ ስትቀመጥ አትጸየፈኝ አሽና ሰው ሳይጸየፍሽ ሲቀሩ ፍቅር ሲያሳዩ ሲቀሩ እንደ ትልቅ ውለታ ነው የምታየው ማለት ነው። በጣም ለምሳሌ ግንዛቤ ሰው አቀበኛል ቆያሻ ላይ ጸዳ ሚሸት ይመጣል በቂስ ልብሽ ቆያሻ ይላል ሰው ልብሱ አይልም ውስጡ አይሆንሽ እኔ በእንኳን ትቆ ነው ምንም አይደለም ለምን ስትጠጋጉ ነው እንጂ ስትጠጋ ለምን ይጠይቁኛል ይምን እንኳን እንግዲህ አይደለም ትምህርት ቤት ገብቼ እንደውኝ እንደቅድም እንዳይሽ በቂቴ ሂጅ ቁጭ ስል ከኔ ጋር አይቀምጡም ዩኒፎርማቸው ይቆሻል ይቆሻል ብሎ እኔ ጋር አይቀምጡም ያው ፈጣሪ የሚያውቀው ልክ ነገርሽ እውነት ነው ይሄ ትክክል ነው ነገር ጽፌ ንጽፎ ነገር ተው ነው ነገርሽ ጽፏለሁ ይሄ ለምን ታጁ አንቺ ዩኒፎርም እንደዛች ይቆሻል ዩኒፎርም ይቆሻል እና እኔ አንድ ሰው ጓደኛዬ ቅድስት ባለች እኔ ቤቴን በጓደኛዬ ጋር ጓደኛለች አብረን እንቀመጥ ነው ተንከባክበው እነሱ ሳይጸየፉኝ ለ16 ዓመት ጽፈውልኝ አግዘውኝ ቢላቅ እንደዚህ ያጥመውልኝ ይሄ ነው እና እስካይታ እንደዛ ነው ወይኔ በሰው ይዳስ እንደደስ ለምን ለምን ከሰው እኔ ልዩ ነኝ ከሰው ከምጓዙ አንድ ብቸኛ ብርቅ ነኝ ለምን እዚህ ጋር ብርቅ ያጓ አንድ ፍጥር ብዙ አንደኛ ሰው አይወደኝም ብዙ ሰው አይወደኝም ስለሽ እንደዛኛ በመፈጠሬ ሰው ፎከስ ያደርግብኝ ብዙ ያው ለሰው እንደነሰው ነው ከኔ ነጥለው ፎከስ ያደርጉብኝ እድለኛ ነኝ ለምን እዚህ ጋር ልዩ ፍጥሮኛል ፈጥሮኝ ሳይሆን ፈጥሮኝ ጥረኛ ድጋሚ ዋሰጠኛ አይደለ በቃ ኔቨር ይሄ ማንኛውም አክሰንት ነው ይደርሳል በቃ ፈጣሪ አሳይቶ ነው የዮብን ታሪክ አንብበሽ ተጻፈሽ እኔ በቃ ማዳመጥ አዳምጣለሁ በጣም መከራ ውስጥ ያለፈው አልፋው በጣም ለየት የሚያደርገው እሱ ትልቅ ጻድቅ ሰው ነው የተባለ በብዙ መከራ ውስጥ ያለፈ እግዚአብሔርን ያማረ አሬ ተመስገን ነው እግዚአብሔር ሰጠ እግዚአብሔር ነሳ ይኸው ፈጣሪ እህቴ ምስክራለች አንድ ቀን ፈጣሪ ይቃለ ለምን እንደገፈጠር ግን ያለው አንድ ቀን በፈጠረ በለሸጠኝ እመቤት ነው እመቤት አሁን ግን ቤት ከፍተኝ ብቸኛ ነው እመቤት ከዚህ ያድርሽኛል ለምን ብቸኛ አሁን እዚህ ከመጣ ነው እዚህ ጋር አልቀሻለሁ ለምን ይብቃ የምን ነው ተዋጣኝ ለካ ሰው ይባል የምን ነው ሰው ራበኝ ይርበኛል ኑቁ ከጎኔ ኑ ከጎኔ እግዚአብሔር ሰው ሰጥሻል ኑቁ ሰው እየበላኝ ወጣኝ ያለ ሰው ገባል በጣም እኔ ማቆም ምግብ ሲርብ ነው ሰው ራበኝ ሰው ጋር ቀላቅሉኝ ዛሬ እኮ አንድ ጓደኛ አግኝተሻል እኔና አንቺ ጓደኛ መስገን ጥንካሬሽ እንዲገባብ እንፈልጋለን ጥንካሬ የተለየ ነው አዎ ጠንካራ ነኝ ይሄ ንጉስ አደረገኝ ንጉስ መሰለኝ ውስጤ ነው ውስጤ በርቺ አይዞሽ እንድትጎብተ እንኳን ውስጤ እንድትጎብተ እንኳን አይዞሽ በጣም ነው ውስጤ ቢከፈት አሳይሽ ነበር ቢከፈት ነው አሳይሽ ነበር የእውነት በቃ እንደኛው ከፍቶ እንኳን እንኳን አይዞሽ ምን በርቺ ውስጤ አይዞሽ በርቺ ምን ልትሰማሽ በርቺ አይዞሽ ታደርጊያለሽ ማለት ኮተሩ እንኳን እንዳንቺ ቢያደርግ በቃ እንዳንቺ እኛው እንዳንቺ ከመቶ አንድ ፐርሰንት የለም እንዳንቺ ወን የለም ለምን እንዴ ግቢ እንጃ ዩኒቨርሲቲ ማህበረቱ በጣም ካበርችም አይዞሽ እንደዚህ አይነት ወኔ ነው ይችላል ሴቶች ወንዶችም ነው አይቻ እኔ አላየሁም በእውነት በዚህ አይነት ፈተና ውስጥ እንደዚህ አይነት ጥንካሬ እግዚአብሔር ይመስገን ነው
የሱ ቸርነት ነው ይላል። የሱ አይል ምን ያድርብኝ የሱ ጸጋ ምን ያድርብ እንጂ መደከም ነው የሚያቅማል። የሱ አይል የሱ ብርታት ግን አድሮ ነው ምን ቻንጀ ተወጭ ነው የሰጠኝ ይሄ ነገር ነገ ትልቅ ደረጃ ትደርሻለሽ አይዞሽ ልጅ ነው እንጂ ማን ደከም ነው የሚያቅም ነው እንደሱ እርኩስ እኮ ነኝ እንደሱ እርኩስ እኮ ነኝ። ግን ፈጣሪ እንደው ፈጥሮኛ ተመስገን በቃ እሱ የወደን ያደርጋል የፍቅር ፈጣን ያደርጋል በቃ እሱ ይችላል ስለሚችል እንዲህ ያደርጋል በቃ ይችላል ይችላል በቃ ደግሞ እዚህ እስከዚህ አድርሶኛል። በቃ እዚህ ጋር ቁጭ አድርጎኛል። በቃ ማንም ሰው የሚመኘው ነገር አይቻለሁ። እኔ በቃ እኔ ጎበዝ ነኝ ጀግና ነኝ ጀግና ነኝ ጀግና በቃ ሞት አይቆጨኝም። Rabalone so tamalane so yibangane no kagane በጣም ላክ እንዲህ ፎከስ ይረዳኛል ያልሽ ያስችለኛል ያልሽ ያስችሎሻል። ቀሪውን ዘመንሽ በእውነት እግዚአብሔር ይረዳሻል። አይተነሽ ፈጣሪ አለ እና ቃል ካፍሽ አልወጣም። እግዚአብሔርን አላሳዘንሽም ማለት እናቴ ድንገት ትባረክ እሷ ከዚያት እናቴ ድንገት እሷ ከኋላን ከፊት ማለች ከፊት ትቀማለች ወላሂ ከፊት ያለች በዚህ እንኳን ሰው አገኘ ማለት አልተወጪኝም። የምንድን ነው እንደ ከፍቶ ቁጭዬ ከወልድ ይረሳኝ እንደው ከፍቶን ከምጥቆ ይረሳዋል። ቅድም እንደው አስተውቶ አይምሮ ብሩ ነው በቃ አይምሮ ነገሮችን በቃ እግዚአብሔር ይመስገን ከሱ ኢየሱስ ቸርነት ያልቅበት። አዎ እና ጠንካራ ነኝ ጎበዝ ነኝ እህቴ ሁሌ አንቺ በርቱ ጎበዝ ነኝ እህቴ የት ልበጥ እዚህ ደርሷል። የሷ ጥንካሬ ነው ያጠነከረችኝ። ደከመኝ ሰለች ስትገደት የትናል እዝጋ የሰድ እስከልጅ እስከባሮ ድረስ ከፍቶላ እኔ ሙጭ ሰት ኑርልኝ የሆነ እኔ ሙጭ ሰት ኑር አሜን አሜን እስካሁን ይመስገን የተመሰገነው ቸርና ፈጣሪ እንደ ሰው የለም። አዎ እኔ ሁሉ ቀን አሜሪካ ነው ያውቃል አሜሪካ ነው ያውቃል የእውነት አሜሪካ ነው ያውቃል ከዚህ ወር ነው እንደው ያውቃል ምን እንደማሳካው። ስለዚህ እህቶቼ አሜን 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 ምንት ነው ፍላጎት እንደው ያውቃል እዚህ ጋር ፈጣሪ ሳይፈትን ወርቅ ያሆነ ተፈተኝ ሰው አለው እስኪ ይሄን ተክል የሚፈትነኝ ወርቅ የሆነ ማንነት ነው እኮ ያለሽ አንቺ። አዎ ውስጥሽ የሆነ የሚያበራ ማንነት ነው የሰጠሽ። ተመስገን። አዎ ልክ በተስፋ በእምነት በእውቀት የተሞላ የተነጸ የተገነባ ማንነት ነው ያለሽ አንቺ። በስተርነት አዎ እግዚአብሔር አዋቂ ነው እንደ ሰው አይደለም። ሰው ይጠይቅሽን ይሰጣል ፈጣሪ። እኔ እዚህ ብቸኛ ግን እናንተ ሰጠኛል በጣም ወዝም እንደውልኝ እናንተ ሰጠኛል ከዚህ ምን አታለኝ በሰው ልክ ብር አይደለም የሆነ ሶኮ የሆነ እኔ ብዙ ገበልኝ አይደለም አሪኝ ሶ ምንት አይዞሽ ለኔ ወፍይ ለኔ ቀንተስ ሰው ወገን ያለ ያሳል ሰው ልጅ ብር አትሉ በማርያም ሰው ልጅ ብር አይደለም ሰው ልጅ ገንዘብ አይደለም ምግብ አይደለም ሰው ሀብቱ ሰው ነው የሆነቴ ነው ሰው ካለ ሰው ያለው ፖይታ ለምን ወገን አለኝ አገር አለ እንዳለሽ የሆነ አብስት ሰው ሀገር ተይው ሳቅጥኝ ያፈቀኝ ያን ድሮ ብዙ ጓደኛ ነበረኝ እንደዚህ ዳይኔ ማቀል ጓደኛ ባይን ብቻ ነው ያው ነው ያፈቀኝ ወጣት እና ሰው ሀገር ሰው ያፈቀኝ ላይን ሰው ያፈቃል ምን ቢል ከነው እድሜ ለቸቤ አውጦኛል ከሱ አደርሶኛል እግዚአብሔር ይባርከው እስከ ልጆቹ ይባርከው እስከ ልጆቹ እነዚህ ጋር የተመሰገነው ከዚህ በኋላ ሰው አለኝ ኢትዮጵያ ህዝብ አለ ማለት የተመሰገነው እስከ ልጆቹ ትንገስልኝ ለሱ
ምንቴ በመጨረሻ የምታስተላልፊው መልእክት ካለ እስቲ? እስካሁን ለነበረን ነገር አገር ተመጣጣኝ አገር ፈጣሪ ክብረት ይስጥልን። እኛ እኮ ተመጣሽ ስለተንከባከብሽኝ ቴዲም ስልኬን ጥሪ አንስቶ ሄሎ ብሎ ሰከንድ መጥቶ ተጠየቀኝ። እግዚአብሔር ያክብርልኝ። እግዚአብሔር እናንተ ጋር ይሁን። ፈጣሪ ከተላቸው እግዚአብሔር እንዳዘለኝ እሱን ፈጣሪ ይዘለው። እኔ እንዳዘለኝ ፈጣሪ እሱን ይዘለው። አዝኖ ያወጣኝ አይደለ አንድ እንዳለብኝ ፈጣሪ ያለፍተሽ አሜን። እሱ እኔ ፈጣሪ ይዘለው። ካሜራማኖችን ፈጣሪ ይስጣቸው። እኔ ጋር ተንኳቶ ቀርጸው እንደዚህ ያውቁን ለሚደፍ ያቀርበኝ ከኛ ጀርባ ሰዎች አሉ። እነሱ ፈጣሪ እግዚአብሔር ይስጣቸው። የኢትዮጵያ ሕዝብን በጨቤሾ አይተውኝ አብላ ለቀስኩኝ። አይዞሽ አለኝ ወገኖቼ እሚጥራ እግዚአብሔር ይስጥልን፣ ፈጣሪ ይስጥልን። አዎ አለን ልጅ ምንቴ ብለው አለ ብለው ደውለው ላጻኑኝ በገንዘብ በሀሳብ ለደገፉኝ ከሱ አገኙት። በቃ 15 አይሉ ሰጥ ሰዎች ከነሱ አገኙት። እኔ አቅም የለኝና ፈጣሪ ይስጣቸው። ደውለው ላጻኑኝ አይዞሽ አለኝ መረጃ ለሰጡኝ ከዚህ በኋላ ለምሰጦች እዚህ ይስጣቸው። አንቺን ፈጣሪ ይስጥሽ እና ደስ ብሎኛል። በጣም ቢከፋኝም በጎን ደስተኛ እናንተ ስላገኘው ወገን ስላለኝ በጣም ደስ ብሎኛል። በጣም ደስ ያለኝ ስላገኘው ስላወቅኩሽ እውነት ለመናገር እንደ ድል ነው ያየሁት። አሁን አንቺን ማወቄ ለኔ ክብር ነው። በቃ ምን ያለኝ በጣም እንጃ ብቻ ልነግርሽ አልችልም። ውስጤ እንዴት እንደተደሰትኩኝ ልነግርሽ አልችልም። እና ቴዲዬንም እግዚአብሔር ይባርካችሁ ስላመጡኝ በጣም ደስ ብሎኛል። ቴዲ ያገኘው ሀናን ትባላለች፣ የበርና መገንካፍ ትባላለች። ጥሩ ሰው ነው፣ መልካም ሰው ነው እሱ ብላ ስልክ ኮንታክት ሰጠች። አያሳፍረኝ ብላ በደቂቃ መኝ ብላ እሷ ናት ቁጥሩ ሰጠች። አዎ ሀናን ትባላለች። አዎ እና እግዚአብሔር ይስጣት፣ ፈጣሪ ይስጣት። እሷንም እግዚአብሔር ይስጣት። ለምን እሱን አገናኘች። አይዞሽ አልንሽልኝ ወገኖቼ፣ በእመቤቴ ስም በአላህ ስም በጌታ ስም እግዚአብሔር ከፍ ያድርጋችሁ። በየእምነታችሁ ማለት ነው እሱ ከፍ ያድርጋችሁ። ተባረኪ። አሜን። ለሁላችን ተመልካቾቻችን ከእህታችን ምንታምር ጋር የነበረን ቆይታ እንግዲህ ተጠናቋል። እንግዲህ ሁላችሁም የእሷን ህይወት እንዳያችሁት ነው። በሚያስፈልጋት ሁሉ ከጎኗ እንድትቆሙልን በፈጣሪያችን በእግዚአብሔር ስም እንለምናችኋለን። በሚያስፈልጋት ሁሉ ሁላችንም ተጋግዘን ይችን ተስፈኛ ህልሟን እውን እንድናደርግላት በክርስቶስ ፍቅር ጠይቃችኋለሁ። በሚያስፈልገው ሁሉ ከዚህ ስክሪን ስር በምታገኙ ስልክ ቁጥርና አካውንት ነበር በልባችሁ እግዚአብሔር እንዳስቀመጠ ማገዝ ትችላላችሁ። በስልክም ደግሞ ታገኟታላችሁ። እንግዲህ ይህንን ስለምታደርጉ ደግሞ እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። መልካም ቆይታ። Rabalone so tamalane so irbanjane nuku kagone nu kagone so what don't so so not forget love